ስሜ ነገሳ ነጎ በራራ ይባላል። ከኦሮሚያ ክልል ነው የመጣሁት። ከምስራቅ ሸዋ ሲሆን ከሊበን ጩቋላ ወረዳ አዱላላ ከተማ ውስጥ ነው ያለሁት። እኔ የመጣሁት አቦቲ አማንታንና ገዳን ተወክዬ ነው የመጣሁት። ኢትዮጵያ እየመከረች ነው። ይሄ ምክር በማጥፋቱ ነው በአሁኑ ሰዓት ችግር ላይ ያለ ነው። ምክር ቢኖር ምክር ደግሞ ከቤት ነው የሚነሳው። ምክር ከአባትና ከእናት ከቤት ከሚስት ከልጆች ከዛ ነው የሚነሳ። የሁሉ እንደ ከየቤቱ ቢነሳና ምክሩን በቤቱ ቢቀበል ሀገሪቱ ቆንጆ ትሆናለች። ከቤት ነሳ ምክር ከመንደር ይደርሳል። መንደሩም ማመካከር፣ በአንድ አካባቢ ያለው ሰው ማመካከር፣ ኦሮሞ ከአማራ ጋር ማመካከር፣ አማራ ከትግሬ ጋር ማመካከር፣ ምንድነው ችግራችን፣ ወዴት እንሄዳለን፣ ምን መሆን አለበት፣ ሀገሩ ምን መሆን አለባት። ስለዚህ ሰው ነው። ሰው መናናቅ፣ መደባደብ፣ መጠላት የለበትም። ኢትዮጵያ ዛሬ በአይንም ተገናኝታለች፣ በሀሳብም ተገናኝታለች። እየተመካከርን ነው። የምንበላውም በአብሬን ነው፣ የምንጠጣውም አብሬን ነው። እኛ ስለ ሰላም ካወራን ሰላም ነው የሚመጣው። ስለ ሰላም ከተነጋገርን ሰላም ይመጣል። ስለ ጦር ከተነጋገርን ጦር ይመጣል። ስለዚህ በዚህ አይነት እየተመካከርን ነው። ይሄ ምክር ውጤት ያገኛል። አንድ ስራ ላይ እንደ ኢትዮጵያ እየተመካከርን ስለሆነ እዚህ ውስጥ በስምንት ቡድን ነው የተከፋፈልነው። በባህል ደረጃ በመንግስት አወቃቀር በሌላ ነው የሚነጋገሩ አሉ። ያ አንድ ላይ ሳይመጣ አይቀርም። እስካሁን ድረስ አልመጣም። ያ ነገር አንድ ላይ ከመጣ ብዙ ነገር ይፈታል ብዬ ነው የሚያምነው። ብዙ ነገር ይቆረጣል ብዬ ነው የሚያምነው። አገሩ ሰላም ትሆናለች ብዬ ነው የሚያምነው። ምክንያቱም ምንድነው ባህላችን አንድ ነው። ሀገራችን አንድ ከሆነ ባህላችንም አንድ ነው። የአንዱን ባህል ቢያከብርለት የአንዱን እምነት ቢቀበለው፣ ስለዚህ እንደዛ ከሆነና በአንድ ዓላማ ከተሰለምን ሀገራችን ሰላም ትሆናለች የሚል ዓላማ ነው ያለው። የኢትዮጵያ ሕዝብ መጥቷል፣ ተወያይቷል። ያለበት ችግር የሚያካሄደው ይታወቅበታል። ተንኮል የሚሰራው ይታወቅበታል። በሐቄ እውነት አለኝ፣ ሐቄ ጠፍቶብኛል፣ እውነት ጠፍቶብኛል፣ ተጎድቻለሁ፣ ሕጌ አልተከበረልኝ የሚሉ ዛሬ ያቀርባል። ከተቀራረበ በኋላ ይወያያል። ከውይይት በኋላ እርቅ ሰላም ይወርዳል። ስለዚህ በዚህ አይነት ነው የምንሄደው ነው የሚለው።